አንድ አባት የሚሰሩትን ስራና የተሰሩትን ወንጀል አስረዳችሁ በደንብ አዳምጡት። ማርታ መሰለች ማርታ ቲክቶከር አይደል ስሟ ታቋታላችሁ የምትናገረው በደንብ አዳምጧት አሪፍ ነገር ነው የምትናገረው አስተማሪ ነገር ነው የምትናገረው ቪዲዮ ምናልባት በሷ ልጨርሰው ይችላል እና ምንድነው ቤተክርስቲያን የሚናገር አባቶች ሲጠፋ እንደዚህ ወጥተው ቲክቶክ ላይ የሚጮሁ ህዝቦች ይመጣሉ አባቶች ባካችሁን አትግደሉን አባቶች ባካችሁ ጥይት አይደለም የገደለን ከጥይቱ በፊት የገደላችሁ እናንተ ናችሁ አሳልፋችሁ የሰጣችሁ እናንተ ናችሁ አጋንንት ሰው ላይ መላክ ማለት ጥይት መተኮስ ማለት ነው ሽጉጥ ባይኖራቸው መተኮሻ ግን አላቸው መተኮሻው እንደሆነ አሰሰሙት ታቆታላችሁ አንድ አባት በጣም ድክም ያሉና ትልቅ ሰው ናቸው ወደ 80ዎቹ የሚጠጉ አባት ናቸው ትልልቅ ቤተክርስቲያኖች በሚቆጠሩ ቤተክርስቲያን ያሰራሉ ወደዚህ ወደ ሸንኮራ አካባቢ ክርስቶስ ሳምራ የሚባል አካባቢ ወደ ምንጃር ትልቅ ቤተክርስቲያን አሰርተዋል ትልቅ ወደ 70 ሚሊዮን ብር የሚያወጣ ቤተክርስቲያን አሰርተዋል ከዛ ሲቀጥል ደግሞ በተለያየ ቦታ ቤተክርስቲያን አሰርተዋል ከዛ በየገዳማቱ ያሰራሉ አይመስሉ በጣም አቀርቅረው ነው አንገታቸውን ደፍተው ነው የሚኖሩት ደስ ይላሉ እኔ ራሴ በአካል አግኝቻቸዋለሁ እና እዚህ ኮተቤ አካባቢ ይመጣሉ ኮተቤ አካባቢ መጡና ኮተቤ አካባቢ አንድ ቤተክርስቲያን አለች እዛች ጠጋ ብለው መቃብር ቤት ውስጥ እዛው ግቢ ውስጥ ይኖራሉ ሲኖሩ እዛ ግቢ ውስጥ እኛ አባት ለረጅም ዓመታት እዛ ይኖሩና እዛ መቃብር ላይ እንደ አልጋ ነገር ዱካ ነገር አለቻቸው አንዲት እህታችን እየተመላለሰች ልብሳቸውን ታጥባለች ለእግዚአብሔር የጸደቀች ናት ገላቸውን ታጥባለች ትንከባከባቸዋለች በጣም ተወዳቸዋለች በጣም ያው የማታ ጧሪያ ታሳጣን ይባል የለ ምንም ሰው የላቸውምና እንደዚህ መስራታቸውንም ማሳወቅ አይፈልጉም ለሰው አይናገሩም እኛ አባትችን እየሄደች ስትንከባከባቸው ልብስ ስታጥብ ስትወጣ ምግብ ይዛላቸው በሳህን ስትመጣ ስትሄድ ስትመለስ አንዲት ማሆይ በር ላይ አካባቢ ቁጭ የሚሉ ያዩዋታል ሁሉ ጊዜ ልጅአቸው ነው የምትመስላቸውና እንደውም ከሳቸው የተረፈውን ምሳ ለማሆይ ነው ቢሰጠው ለማሆይ አንዳንዴ ታቀበላቸዋለች ፍለፊት ናቸው ማሆይና አባታችን ማለት ነው እና ሲኖሩ ለረጅም ጊዜ ገንዘብ አላቸው ብር አላቸው ከየት እንደሚያመጡ ብር አታውቅም ያስጨንቃታል በጣም ያስጨንቃትና እንደምንም ብላ እኛን አባት ተደፍራቸውና ከሳቸው ጋር ትተኛለች ማለት ነው ከዛ ታረግዛለች የእውነቴ ነው የምላችሁ የሚያውቁ ሰዎች ሊያውቁ ይችላሉ ኮተቤ አካባቢ ያሉ ሰዎች ሳወራሁን ሊያውቁ ይችላሉ ማለት እንደው ጋዜጣ ነው በቃ ቢነበብ የማያልቅ ረጅም ታሪክ ስለሆነ ነው እና ታረግዝላቸውና ሴት ልጅ ትወልዳለች እቺ ሴት እና ለልጄ ለአስቤዛ ለልጄ ለቤት እያለች ብር ጠይቃቸዋለች በቃ ነገ ነው ወሰጂ ይሏታል እሷ ከሄደች በኋላ ከየት ጉርጓድ እንደሚያወጡ ነው ማወቅ የምትፈልገው ብር ከየት እንደሚዘንቡ ከሰማይ ነው የሚያዘንቡት ትላለች የሆነ ነገር እየመጣ ነው የሚያቀብላቸው ትላለችና ትጨነቃለች ብር በደንብ ይሰጧታል ልጇንም በደንብ ታሳድጋለች የቤት ኪራይ ትከፍላለች ኑሮ ችግር የለባትም ትመጣለች ትሄዳለች ግን አደራሽ ማንም ሰው እንዳያቅ ከኔ እንደወለድሽ በእግዚአብሔር ዘንድ ያስጠይቀኛል አሳስተሺ ነው ብለው ይለምኗታል ሁሉ ጊዜ ማለት ነው አሁን እሷ አረኔ አልናገርም እኔ ሞግዚት ነኝ ተላላኪ ነኝ ማለት እንጂ ለሰው አልነገርም ትላቸዋለች እሳቸውን በጣም ተስፋ ያደርጉና ረጅም ጊዜ አስቤዛ ይሰጣታል ቤት እንደፈለገች ትኖራለች መጨረሻ ላይ ቤት መግዛት ፈልጋለሁ ትላቸዋለች ስትላቸው ጊዜ አይ ቤት መግዣ ኪታመታለው እኔ እንደሆነ ታመሜ እዚች መደብ ላይ ነኝ ያለው አንቺ ነሽ የምታስታምሚኝ እኔ የሚሰጡኝ የሚጦሩኝ ሰዎች ናቸው እኮ የሱን ብር ነው የምሰጥሽ ኪታም ጥቼ ልስጥሽ ይሏታል
እዛ እና እኔ ልጆትን ይዤ በቤት ክራይ ልኖር ነው፣ እርሶ ቤተክርስቲያን እያሰሩ ድሮ ነው ቤተክርስቲያን ያሰራሁት እየለመንኩኝ፣ አሁን ምን አለኝና ነው ቤተክርስቲያን ማሰራው? አሁንማ ይሄው ተኝቼ ነው ያለሁት፣ ስለዚህ ከየት አመጣለሁ ይሏታል። አይ ለልጆት ቤት ካልገዙልኝማ ህይወት ይበላሽተው ለብዙ ህዝብ እናገራለሁ፣ በቤተክርስቲያንም አስወቅሶታለሁ፣ አዋርዶታለሁ ትላቸዋለች። እንግዲህ የበቁ ናቸው፣ ትልቅ አባት ናቸው፣ በዚህ የማይገመቱ አባት ናቸው። ራሷ ናት ያሳሳተቻቸው። እኛ አባት መጨረሻ ላይ እንግዲህ ምን ላድርግ ልጄ፣ እኔ ያለኝን የሚሰጡኝን እሰጥሻለሁ፣ ለማንኛውም ነገር ነው፣ ቤት መግዣስ የለኝም ብሏታል። እሺ ትልና አልሄደችም። እዛው አካባቢ ተደብቃ በቀዳዳ ስታይ እሳቸው ልባቸው ይጠረጠርና ያችን ብር ሳያወጡ ይጠብቋታል። በማግስቱ ይኸው መጣሁ ትልና እዛው ቤተክርስቲያን ግቢ ውስጥ አድራ አዘጋጁልኝ ስትል አይ የሚያመጡልኝ ሰዎች አልመጡም፣ ሲመጡ ሰጥሻለሁ ታገሺ። ልክ እሷ በቃ ምግብ አምጪልኝ ብለው እሷ ምግብ ልታመጣላቸው ስትሄድ እሳቸው ብድግ ይሉና ከዛች ጉድጓድ ያቺ የሚተኙባት ድንክ መደብ እንደዚህ በሲሚንቶ የተሰራ ድንጋይ የለም፣ በሱ ነው እንደዚህ ብድግ የምትደረገው ሲሚንቶዋ። ከዛ ዝግ ነው የምትመስለው። እዛ ስር ነው ብር የሚያስቀምጡት፣ ሲሚንቶዋ ስር ነው የሚያስቀምጡት። ይሄ እንዳልጋ ነው የተሰራው። ከባድ ነው እኮ ደግሞ እና ከዛ ጋር ስታወጣ ያወጣሉ፣ እኛ አባት ያወጣሉ ማለት ነው። አውጥተው ብር አስቀምጠው ይጠብቋታል። ወዲያው ድረስ ብላ ስትመጣ አውጥተው ጠብቋታል። እና ብር አውጡልኝ አመጡ፣ ሰዎቹ መጡ። አዎ መጡ፣ ይሄው ብለው እኛ አባት 3000 ብር ይሰጧታል። እንዴት እኛ አባትማ የሆነ ወይ ብር ያዘንባሉ ወይ ይጠነቁላሉ ወይ ይደግማሉ፣ ከሆነ ቦታማ ብር ያመጣሉ ትላቸውና ማታ አካባቢ ትጨቃጨቃቸዋለች። ብር ፈልጋለሁኝ ለኔ ቤት መግሻ ብር ይስጡኝ ስትላቸው ብር የለኝም ብዬሻለሁ እና ጌታ መጡ 3000 ብር በዚች በደቂቃ ነው ከፊት ለፊቱት ዞር ያልኩት ትላቸውና እንዳታነሳቸው ከተኙበት እሺ አይሉም። እሳቸው ከተኙበት መነሳት አይፈቀና ብቻ ነው የምታደርጋቸውና የምትመግቧቸው። ግን መነሳት ይችላሉ፣ ጠንካራ ናቸው። እሳቸው በጣም ብዙ ብር እዛ መቃብር ስር ብዙ ብር ስላላቸው ከዛ ከመቃብር መነሳት አይፈልጉም። በጣም ብዙ ብር አላቸው፣ መነሳት አይፈልጉም። መጨረሻ ላይ እንደዚህ ተሸክማ ነው የምታነሳቸው፣ ተሸክማ ነው ሽንት ቤት የምትወስዳቸው። ሁሉ ነገር ተሸካክመው ነው። በምንስ ይጠራጠሯቸው? በጭራሽ ሊጠራጠሯቸው አልቻሉ። አሁን አባት ትታገላቸዋለች፣ ከአልጋ ላይ ልትጎትታቸው ወደ መሬት። እሳቸው ደግሞ ይታገሏታል፣ እሷ ትታገላቸዋለች ለመጎተት። መጨረሻ ላይ ብድግ አድርጋ ስትታገላቸው ስትጎትታቸው እሳቸው ንቅል ያደርጉና ከእጃቸው ውርውር ያደርጓታል። እንዴ ይህን አላቅማሉት እንዴ ብላ ትደነግጥና ግጥም አድርጋ ትይዛቸውና ብርማ አለህ ታመጣለህ አንተ ለካ እስከዛሬ አውቀህ ነው ብላ ስትታገላቸው ጊዜ ዞር በይ የምን ብር ብለው ብድግ አድርጓት ውርውር ሲያደርጓት እቺ የመቃብር ቤቷ በር ትከፈትና ወደዛ ይወረውሯታል። ከዛ እማሆይ አይ ነበር አሉ እንደዛ ሲወረወር የሆነ ነገር እኔ ከቤት ውስጥ ጨርቅም እቃም ነው መሰለኝ እንጂ አይቻለሁ አሉ። ከዛ ከኛ አባት ጋራ ተመልሳ ገብታ ትታገላቸውና እንደምንም ታግላ በቢላ እዚህ ስር ትወጋቸዋለች ማለት ነው። በቢላ ስትወጋቸው እዚህ ስራቸውን ታገኝና ይደክማቸዋል። በዛ በቢላ ፍትፍት አርጋ ትወጋቸውና በከረጢት ታደርግና እሳቸውን ቁጭ አርጋ ለመጣል በከረጢት ለመጣል አስቀምጣ እሳቸው የሚታገሏትን ይቺን አልጋ ስትፈነቅል በጣም ብዙ ብር ታያለች። እሳቸውን ስታርድ ደም በዛ ስር ይፈስ እማሆይ ያዩታል። እማሆይ ፖሊስ ጠሩና እዚህ ውስጥ የሆነ ነገር አለ ይኸው በዛ ጋር እንደሚታየኛል ብለው ለሰው ጠቁመው ይናገሩና ፖሊስ እዛው ሳትወጣ ዝግትግት አድርገው ይዟትና ፖሊስ መጥቶ ሲያያት በማዳበሪያ ከታቸዋለች ንብረታቸውን። ከዛ ከአየው በጣም ብዙ ገንዘብ አላቸው፣ ብዙ ንብረት፣ ብዙ በጣም ከባባድ መጽሐፍ፣ ብዙ በወርቅ የተሰሩ ብዙ እዛው ጉድጓድ ውስጥ አለ። ምን ታደርገው? እሱን ተጨንቃለች። እንዴት ይዛት ውጣ? መሸትሸት ደገዝገዝ እስኪል ድረስ ነው የምትጠብቀው። ፖሊሶች እጅ ከፍንጅ ያዟት። ከዛ ከላይ ከወጣው ረጥባ ብር ውጪ ከስር በጣም የተበላሹ የተቀየሩ የኢትዮጵያ ገንዘቦች አሉ። የኛ የተቀየሩ ገንዘቦች በጣም ብዙ ገንዘብ አለ። እንግዲህ ፖሊስ
አይታችሁት ሊሆን ይችላል፣ በሚዲያም አይታችሁት ሊሆን ይችላል። እና ያ ሁሉ ገንዘብ አፈርድሜን የበላው ምንም ውድቅ ነው የሆነው፣ አይሰራም ማለት ነው። ብዙ በቢሊየን የሚቆጠር ገንዘብ ነው የተገኘው። እንግዲህ ከላይ የተገኘ ደግሞ የተቀየሩ ገንዘቦች ናቸው የተገኙት። በጣም ብዙ ገንዘብ እንደዚህ አይነት ሰዎች አሉ። ብዙ ገንዘብ፣ ብዙ ህዝብን ማስተዳደር የሚችሉ ገንዘብ ከየት አመጣን ብለን እስኪያሳስቡን ድረስ በድግምት ነው የሚያወርዱት። በምንድን ነው የሚያመጡት አይታወቅም። በጣም ብዙ ብር የሆነ ገዳም ሄጄ ይሄ ነገር አጋጥሞኛል፣ አጫውታችኋለሁ። ይሄን ነገርም ግን እንደዚህ አጠገባችሁ ያለ ሰው ለየት ያለ ሰው ተጠራጠሩ። የደከመ ነው ብላችሁ አታስቡ ልላችሁ እንደ ጨዋታ እንደ ትምህርትም ይሆናችኋል ብዬ ነው ያመጣሁላችሁ። ይመቻችሁ። ሃይማኖቴን እናመሰግናለን። እህታችን ምናልባት ካልተሳሳትኩኝ ማርታ ነው ስሟ። በጣም የሚገርም ነው። እንግዲህ ይሄን የሰማ ጆሮ እግዚኦ ማለት አለበት። ሲላችሁ እግዚኦ በሉ። ለሁለት ነገር ነው እግዚኦ የምንለው። አንደኛ አሟሟታቸው ሴቷ ብትደፍራቸውም ምን ብትላቸውም ያው አብራቸው ብትተኛ ምን ብትልም አሟሟታቸው። ሁለተኛ ነገር ደግሞ ያ ሁሉ ገንዘብ ያ ሁሉ ተገኘ የተባለው ንብረትና ገንዘብ የቤተ ክርስቲያን ነው፣ በስልብና የመጣ ገንዘብ ነው። ለዚህ እግዚኦ እንላለን። 1096 ሰው ይታየኛል። በእውነት ከቻላችሁ እግዚኦ በሉ። ሁላችሁ በቴሌቪዥን የምታዩ ሰዎች በስልካችሁ እግዚኦ በሉ እና ያስደነግጣል። ግን ይኸውላችሁ እኚህ አባት ትክክለኛ የቤተ ክርስቲያን አባት ቢሆኑ ኖሮ ይሄን ገንዘብ ለማን ነበር መስጠት የነበረባቸው? ለቤተ ክርስቲያን። የተበላሸ ብር መገኘት ነበረበት አልነበረበት? ወይም ደግሞ ያለፈበት ያልተቀየረ ብር አይምሯቸውን ሰዓተው ነው አይደለም። አይምሯቸውን ቢያጡ ኖሮ እንደዚህ ዘዴ እየፈጠሩ 3000 ብር 4000 ብር እየቋጠሩ አይሰጣቱም ነበረ። ባንክስ ሄደው አያስቀምጡም ነበረ። ሰላቢው አያችሁ፣ ከባድ ነው። አለመብሰልም አንዳንዴ ከባድ ነው። ማን ይነካባቸዋል? በአካውንት ገንዘብ ቢቀመጥ አሉ። ስንት አባቶች እኮ በአካውንት ገንዘባቸውን አስቀምጠው እንደፈለጉ የሚንቀሳቀሱ አባቶች አሉ። ለምንድን ነው ሲባል ይኸውላችሁ የተሰለበ ገንዘብ ለምንም ጥቅም አይውልም። እግዚአብሔር አስሮ ያስቀምጠዋል። አሟሟታቸው የከፋ ሆነ። አሟሟታቸው እግዚኦ ያስብላል አልኳችሁ። ለምንድን ነው? እግዚአብሔርንም ሆነ ሕዝቡን ሲበድሉ የኖሩ ሰው ከሆኑ ይህ አሟሟታቸው የዛ ቅጣት ነው የሚሆነው። በግፍ ተገለው ነው። አዎ እሷ ወግታቸዋለች፣ ገላቸዋለች ማለት ግን የእጃቸውን ያገኙት ብዬ ነው የማስበው እንደኔ። ለምን ብትሉ ያ ሁሉ ንብረትና ገንዘብ ስንት ቤተክርስቲያን ይሰራል? እሳቸው ቤተክርስቲያን አሰሪ ከሆኑ ለምን ይሄ ሁሉ ገንዘብ ተገኘ? ይሄ ሁሉ ገንዘብ ከየት መጣ? በነፍሴ ከሆኑ ወይም ደግሞ እንደዚህ በቃ ልጣቸው የራሰ መቃብራቸው የተማሰው ከሆኑ የጨረሱ አባት ከሆኑ ምንድነው ይሄ ሁሉ ገንዘብ? ጠርተው አንዱን አባት ወይም የሆነ ነገር አድርገው የሆነ ነገር እንዲሰራ ለምን አላረጉም? ሲሞቱ ምን እንደሚሆን ያ ሁሉ ገንዘብ ምን እንደሚሆን እያወቁ ለምን በቁም ይሄ ነገር ውስጥ ገቡ? እና ያዝበታል። አንዳንድ ገንዘብ አንዳንዴ ያንዝበት። እንዲያውም እኮ ቢገርማችሁ ልጅቷም አልወሰደችውም። ፖሊሶቹም ራሳቸው መጥተው አይተውታል አይደል? በአጠቃላይ ለስንት ዓመት ተደብቆ የነበረ ኃጢአትም ሆነ አካሄድ አሰራራችን በአንዲት ቅጽበት ነፍሳችን አልፋ ወተን ሞተን ከዛ በኋላ ይፋ ይወጣል፣ ቫይራል ይወጣል፣ ኃጢአት ገበና ይወጣል። ተሸፍኖ ተደብቆ የነበረ ነገር ሁሉ እንዲወጣ የሚያደርገው ግን እግዚአብሔርም ነው። በታችን የተናገረችው ነገር በጣም ትክክል ነው። ይሄንን ቪዲዮ እንዳመጣ ያስገድደኝ አንድ እኔም የማውቀው ጉዳይ ስላለ ነው። በስልምና የሚተዳደሩ የነበሩ አንድ አባት ነበሩ። አባታቸው ካህን አይደሉም፣ ኖርማል አባት ሳላቢ ናቸው። የአብነት ትምህርት ቤት ቢማሩም ድቁናም ክህነትም አልተቀበሉም። ግን ትምህርቱን የተማሩት ለመማር የመጡት ክህነቱንና ድቁናውን ለመማር ሳይሆን ይቺን አስማቷን ተምረው ለመሄድ ነበረ። በዛውም ግን ይቺን ሊማሩ እንደመጡ እንዳይታወቅባቸው አብረው ተምረዋል። ስልጣኑ ግን አልተቀበሉም። አብረው እያላገጡ እያሾፉ ምን እያሉ በወጣትነታቸው አስማቷን በደንብ አድርገው ተምረው ወደ ከተማ ይመጣሉ። ከዛ ከባንክ ሰራተኞች እየሰለቡ የባንክ ሰራተኞች ማለት እንግዲህ ባንኮኒ ላይ የተቀመጡ እነዚህ ዲስፕሌይ መስኮት ላይ የተቀመጡ የባንክ ሰራተኞች አሉ አይደል? እንዴት ነህ ልጄ ደህና ነህ ወይ? ሰላም ነህ? እንዴት ነህ? ደህና ነህ? ምናምን ብለው ይሉታል። ከዛ በኋላ ብድግ አድርጎ ብቻ እንካ ነው የሚላቸው። የፈለጉት ባንክ ሄደው አንድ ብሉ። ከዛ ደግሞ በመንገድ ላይ ብዙ ስልብና ይሰራሉ። ወርቃቸውን አውጥተው ይሰጣሉ፣ የጣት ቀለበታቸውን በቃ በአጠቃላይ አለኝ የሚሉትን በሙሉ እያወለቁ ይሰጣሉ። ሰዎች ያን ይሰበስባሉ። የወርቅ ማዕት
የአንገት ሀብል ማዕት በሳጥን ውስጥ እንዳስቀመጡ እዛች በጣም የምታሳዝን ትንሽዬ ቤት ውስጥ ተኝተው ጠዋት ሞተው ነው የተገኙት። እኛ አባት አርጅተው ምናልባት ብሩ አካውንት ላይ ሊቀመጥ ይችላል፣ ባንክ ላይ ያስቀምጡ ይችላሉ። እኛ አባት ወርቁና አጠቃላይ የጌጣጌጡ የሚባሉትን ሞባይል ምናምን አሁን ባለንበት ዘመን ጭምር ማለት ነው እንዳለ ግን ከሚተኙበት አልጋ ስር በታች ጉድጓድ ቆፍረው እዛ ጋር የሚያጠራቅሙት ለማን ነበረ? ህይወታቸው በጣም የሚያሳዝን ህይወት ነው። ደህና ምግብ እንኳን አይበሉም። እናንተ እሺ የሆነ ሰው እንዲያልፍለት ድሃ እንኳን አልረዱም። ወርቁን ወስደው እንኳን አልሸጡም። አንዳንድ እያሉ ሸጠው እንኳን ብሩን በባንክ አጠራቅሞ የሆነ ድሃ እንኳን አልረዱበትም። ለማን ነበር የሚያከማቹት? የዕለት ምግባቸውን በእርግጥ አላጡም። ቤታቸው ግን ካላቸው ወርቅ ብዛት አንጻር ሲታይ በጣም የሚያሳዝነው የወረሰው መንግስት ነው። አድራሻቸው ባልነታቸው አይታወቅ። እዚህ በጣም የገረመኝ ስሰማ እና የስልብና መንፈስ መጨረሻው መሰለብ ነው። በቃ ነፍሳችን በሰይጣን ይሰለብና ወይም ነፍሳቸው ይሰለብና በእንደዚህ አይነት ህይወት ውስጥ በመኖራቸው እና ሰው ላይ ግፍ በመስራታቸው እግዚአብሔር ደግሞ ቀጥሎ ደግሞ ተራውን ይጀምራል። ዝም የሚለው እኮ መጨረሻቸው አንድ ይፋ ስለሚወጣ ነው። ቁጥራቸውን ለመቀነስ እግዚአብሔር ገና ከመጀመሪያው ለሚቀጣቸው አከማችተው እድሜ ልካቸውን አከማችተው ገንዘቡ እንዳልጠቀማቸው በማስተማርም ጭምር ነው እግዚአብሔር ረጅም ዓመት የሚታገሰው እንጂ ወዲያው እኮ እነዚህ ሰዎች መቅጣት ይችላል ባሉበት። ግን ሌላም ደግሞ አዲስ ይመጣል። ያም ስልብናውን እየተመጣል እነዚህኞቹን ሰላቢ የሆኑትን ሰዎች ለማስተማር የግዴታ አንዱን ሰላቢ ረጅም ዓመት ብሩን አከማችተው ብሩን እንዳልተጠቀመበት ማሳየት አለበት እግዚአብሔር። በእኚህ ሰውዬ ምክንያት ስንት ኮሜንት ነው ያየሁት። ስንት የሚገርም ነው። እኔ ከዚህ ሰዓት ጀምሮ ንስሐ ገባለሁ ያሉ ሰዎች ሁሉ ነበሩ። እኔ ሰላቢ ነበርኩ ሰልብ ነበረ ብሎ ደፍረው ኮሜንት የጻፉ ሰዎች አሉ። እናንተ እኔ በጣም ነው የገረመኝ። እና በዚህ ልክ ሰዎች ሀብት ንብረት ሰብስበው ከንቱ ሲቀሩ አሟሟታቸው የከፋ ሲሆን ና ብለው የተዋረሱት መንፈስ መጨረሻ ግብሩ ይሄ ነው ለማለት ፈልጌ ነው። ይሄ ነው እንግዲህ የጥበብም የተዋርሶም መጨረሻው ይሄ ነው። ሲንስማት ገባችሁ ያለ ሰው ለየት ያለ ሰው ተጠራጠሩ። የደከመ ነው ብላችሁ አታስቡ ልላችሁ እንደ ጨዋታ እንደ ትምህርትም ይሆናችኋል ብዬ ነው ያመጣሁላችሁ። ይመቻችሁ። ሃይማኖቴን እቀይራለሁ የሚሉ በጣም ለወጥ ያለ ሀሳብ የሚናገሩ ወጣቶች መጥተዋል። ይሄ ልጅ የሚናገረውን ስሙት። በምክንያት ሃይማኖቱ ሊቀይር እንደፈለገ ትውልዱ ደግሞ ተስፋ ቆርጧል። አባቶች ላይ እምነት አጥቷል ማለት ነው። አባቶች ላይ እምነት ስላጣ ብቻ ሃይማኖቱ ሊቀይር ነው። ስሙት። እዚህ ጋር የምትመለከቱት ግለሰብ፣ እዚህ ጋር የምትመለከቱት ሰው ማለት ነው በቅርብ ምርጫው እንደሚካሄድ ታውቃላችሁ። እና ሆኖም ይሄ ሰው በድጋሚ የኢትዮጵያ ጠቅላይ ሚኒስትር ሆኖ ከተሾመ፣ በድጋሚ የኢትዮጵያ ንጉስ ሆኖ ከተሾመ ሁለት ነገሮችን እንደማደርግ በ8000 ተከታዮች ስም ቃል ገባላችኋለሁ። በድጋሚ ከተሾመ ሁለት ነገሮችን እንደማደርግ ቃል ገባላችኋለሁ። አይናችሁ እያየ እንደማደርግ ማለት ነው። አንደኛ ሃይማኖቴን እቀይራለሁ። እግዚአብሔር የለም ከሚሉት ወገን ሆነ። እኔ ከነሱ በላይ አስቤ አይደለም፣ ከእግዚአብሔር በላይ አስቤ አይደለም። በጣም ብዙ ነገር ተፈጥሯል። እግዚአብሔር መንገስ ከፈለገ፣ እግዚአብሔር መክበር ከፈለገ፣ እግዚአብሔር በእኛ ልብ ውስጥ መኖር ከፈለገ ቤተክርስቲያኖቻችን ሊቃጠሉ አይገባም። እንዲህ የሚያደርግ ንጉስ ሊሾምልን አይገባም። እንዲህ አይነት ንጉስ ፈጽሞ ለኛ ለኦርቶዶክሳውያን ሊገባ አይችልም። ለሰው በሙሉ ሊገባ አይችልም። ለሰው ልጅ ክብር የሌለው ሰው ሊመራን አይችልም። በዚህ ምክንያት የለም ብለው ከሚያምኑት ወገን እቀላቀላለሁ። ሁለተኛ ደግሞ ዜግነቴን ቀይሬ ከኢትዮጵያ እወጣለሁ። አይናችሁ እያየ በየመን ስደድ ቪዲዮ ሰርቻ አሳያችኋለሁ። በ8000 ሰው ተከታዮች ስም ቃል ገባለሁ ይሄን እንደማደርግ። ይሄ ሰው የኢትዮጵያ መሪ ሆኖ ከተሾመ፣ በድጋሚ የኢትዮጵያ ንጉስ ሆኖ ከተሾመ እነኚህ ሁለት ነገሮች እንደማደርግ ቃል ገባለሁ፣ ደግሞም አደርገዋለሁ። እግዚአብሔር የለም እንድል እውነት ባይኖር ነው እንጂ እንድል ያደረጉኝ በጣም ብዙ ጊዜያቶችን አሳልፌያለሁ በወገኖቼ ምክንያት። ዛሬ ላይ ደግሞ አርሲ ላይ
እየታረዱ ያሉ ወገኖቻችን፣ አንገታቸው ላይ ማተብ በማድረጋቸው ምክንያት ብቻ እየታረዱ ያሉ ወገኖቻችን፣ እውነት እግዚአብሔር ቢኖር እንዲህ አይነት ነገር ይፈጠር ነበር ብዬ እንዳስብ የሚያደርግ እንድጠይቅ የሚያደርግ ጥያቄ አእምሮ ላይ በልጅነት አእምሮ ላይ እየተፈጠረ ያለ ነገር ነው። ሿሚው እግዚአብሔር ነው። ንጉስን የሚፈጥረው እግዚአብሔር ነው። ለሀገር ገዢ የሚሰጠው እግዚአብሔር ነው። እሷ ሊሾመውም ሊሽረውም የሚችለው እግዚአብሔር ሆኖ ሳለ ንጹሐንን እየገደለ ዝም ብሎ ያየው እግዚአብሔር እንደሆነ ስለማስብ ሃይማኖቴን እቀይራለሁ። እንደዚች ሀገር ላይ ደግሞ መኖር ስለማልፈልግ ወንድሞቼ እየተጨፈጨፉ ማየት ስለማልፈልግ አንገታቸው ማተብ ስላደረጉ ብቻ እየታረዱ ያሉ ወንድሞቼን ማየት ስለማልፈልግ ዜግነቴን ቀይሬ ከኢትዮጵያ እወጣለሁ። እነኚህ ሁለት ነገሮች እንደማደርግ ቃል እገባለሁ። መልካም ጊዜ። ምን ታዘባችሁ ቤተሰቦች? ከዚህ ልጅ ፖለቲካውን አይደለም የማወራው፣ በልጁ ንግግር ላይ ብቻ ነው የማተኩረው። በጣም ነው የማዝነው በእውነት እንዲህ አይነት አመለካከት ያላቸው በጣም ምስኪን የዋሃን ሰዎች አሉ። ንግግሩ ሙሉ በሙሉ ስህተት ነው። የታረዱትና ምስኪን የሆኑ ክርስቲያኖች በመሞታቸው በቃ አጠቃላይ በመታረዳቸው እግዚአብሔር ነፍሳቸውን በገነት ይቀበል። አዎ ጉዳዩ ፖለቲካ ከሆነ እባክህን ጌታ ሆይ ይሄ ነገር አስታግስልን፣ የዚህ ነገር መጨረሻውን አሳየን ብሎ መጸለይ መልካም ነው። ግን ማንን ጎዳ ይሄ ልጅ እንዴ? ራሴን አጠፋለሁ ቢልስ አሳያቸዋለሁ፣ ቃል እገባላቸዋለሁ አለ። ልክም የሆነ ትልቅ ነገር ሊያደርግ እርሻ ሊያርስ የተዘጋጀ ነው ይመስል እኮ ሃይማኖቴን እቀይራለሁ። ማንም ይጎዳው ሆኖ ከሆነ እንኳን ማንም ይጎዳው እግዚአብሔር አለ። እንዴት ካለ ይሄ ነገር እንዴት ይሆንብናል አለ። በሰማዕታት ዘመን ቢኖር ይሄ ልጅ ምን ነበር የሚሆነው? ክርስቲያኖች በጅምላ ቢጨፈጭ ተውት። ወደዛ 6 ኪሎ ያለው ሰማዕታት ሐውልት ታሪኩን ሲሰማው ለምን እንደዚህ አላለም? ዛሬ ሲገደሉ በካሜራ ስላየ ወይም በዜና ስለሰማ ነው? ተጽፎ የተገኘስ ለምን እንደዚህ አላስደነገጠው? ፊደል ስለሆነ እንዴ? 6 ኪሎ እና 4 ኪሎ ያሉት የሰማዕታት ሐውልት የሚባሉት አጠቃላይ ጣሊያን በልመና ሰበብ ለማኞች ተሰብስበው በመርዝ የፈጃቸው፣ በአሲድ በመርዝ የረጭ በተለያየ ነገር የገደላቸው፣ በብዙ አይነት ነገር ያለቁ ህዝቦችስ በዛ ዘመን ቢኖር ይሄ ሰው እግዚአብሔር የለም ሊል ነበር ማለት ነው? እንዴት የሁሉ ህዝብ ያልቃል? በዮዲት ጉዲት ዘመን ቢኖርስ? ቤተክርስቲያን ሲቃጠል ሲፈርስ፣ ካህናት ሲሰደዱ፣ ታቦት በየአፈር ውስጥ እየተቆፈረ እየተደበቀ፣ ቅርሶች እየተደበቁ ካህናት ለቤተክርስቲያን ሲቃጠሉ ብቻዬን ቤተክርስቲያን ከምትቃጠል እኔም አብሬ እቃጠላለሁ ብለው ብቻዋን አትቃጠልም ሲቃጠሉ ቢኖር ኖሮ ይሄ ልጅ እንዴት ቤትህ ለምን ይቃጠላል? ለምን የዮዲት ጉዲት እንደዚህ በርታች? ሊያውም 40 ዓመት ለምን ሌል ነው ማለት ነው? ወይም የዛን ጊዜ ለመጀመሪያ ጊዜ ኤቲስትና ፓጋንነትን ሊያስፋፋ ነበር ማለት ይሄ ልጅ በግራኝ መሐመድ ጊዜ ነው። በግራኝ መሐመድ ኢብን አልጋዚራ የሚሉት በሱ ዘመን ቢኖር እንደዛ ቤተክርስቲያን መከራዋን ስታይ በነበረበት ሰዓት ቢኖር ኖሮ ምን ሊል ነው ይሄ ልጅ? ለምን አጠገባችን ስለመጣ ብቻ ውሳኔ እንወስናለን? የተጻፈ አንብበን ለምን እንደዚህ አይነት ውሳኔ አልወሰንም? ታሪክን አይተን ሰምተን ያን ዘመን ላይ ቢኖር ኖሮ ምንድን ነበረ ማስበው ብሎ ማሰብን የመሰለ ነገር የለም እንዴ? ኧረ እንዲያውም መች ተነካን? ኧረ እንዲያውም አንዳንዴ ለንስሐ ጊዜ ተሰጥቶናል። ተው እውነት በዚህ ልክ እንደዚህ በራስ ላይ ውሳኔ መወሰን ሃይማኖቴን እቀይራለሁ እግዚአብሔር የለም ከሚሉት ጋር ሆናለሁ እኮ። ማንን እንደምትጎዳ የለህም አልከው፣ እሱ አለ። አንተ የለህም ብለህ አንተ ትጠፋለህ፣ ትሰወራለህ። ከዛ በኋላ ደግሞ ልክ ስትሞት ነፍስ ከስጋ ስትለይ ሃይ ይልሃል አጅሬው። እንዴ እኔን እኮ ሃይማኖትን ያስካድኩ ይልሃል። መጀመሪያ የሚያገኝ የሚቀልብህ የእናት አባት ዛር ነው፣ እንዲያሳሰበህ መንፈስ ነው እንጂ የእውነት የሞቱት የተቆረቆሩት ወይም ማነው ችግር የደረሰባቸው የተሰቃዩት የታረዱት እነሱ በእውነት በደረሰባቸው ነገር ነው ይሄ ነገር የተናገርከው? እንደዛ ከሆነ መጀመሪያ አንተ ለክርስቶስ ሞት፣ ንስሐ ግባ፣ ለቃሉ ተገዛ። ከዛ በኋላ ለስሙ ሞት። ሐዋርያት ለምንድን ነው የሞቱት? እኔ ሁሉም ሐዋርያት 120 ቤተሰቦች ተሰውተዋል ያለፉት ጌታ የወደዳቸው እነዛ ጌታ ልዩ ስጦታ የሰጣቸው 120 የጌታ ቤተሰቦች ሳይሰየፍ ይሞታል። በህይወትስ ያላለ እንዲያሁን
ከዮሐንስ ወንጌላዊ በስተቀር ተሰውሯል ስለሚባል ማለት ነው። ሁሉም ስቃይ ነው። ዮሐንስ ወንጌላዊ ራሱ ጉድጓድ ተቆፍሮ ጉድጓድ ውስጥ ከተውት አንገቱ ብቻ ወደ ላይ ሆኖ አፈር ተሞልቶ ብዙ ስቃይ ደርሶበታል። እንደዛ ነው የሞተው ነው የሚባለው። እንዴ ዮሐንስ ወንጌላዊ እንዴት ማነው ማቴዎስ ወንጌላዊ እንዴት እንደሞተ ማርቆስ ማነው ስሙ ቶማስ ቆዳውን ገፈውት ይሄንን ቆዳችን እኮ እንደዚህ ተሰንጥቆ እንደዚህ ገፈውት ልጠውት የውስጡን ጫው እየነሰነሱበት እንደዛ በቃ ስቃይ ያሳዩት ጌታ የለም ልትል ነበር። እንደዛ አይነት ቦታ ላይ ብትኖር ኖሮ 72 አርድእት 36 ቅዱሳን አንስት እንዴት እንደሞቱ እንዴት ተዘቅዝቀው እንደሞቱ ጴጥሮስ እንዴት የሞተው ጳውሎስ እንዴት የሞተው እንዴት ነበር መከራ የደረሰባቸው። ያንን በይ እንዴ ጌታ ቢኖር ኖሮ እንዴት እንደዚህ ይገደላሉ እንደዚህ ሲያስተምሩለት ሲሰብኩለት ኖሮ እነሱ እንኳን ሰብከውለት እንኳን አሟሟታቸው በጣም ይከፋ ነበር። ግን ሰማዕትነትም እኛ ምን አድርገንለት ነው? ሐዋርያትስ ሰማዕታትስ በጌታ አምነው መስክረው ነው ያለፉት። ሊያው ሆን ብለው ሄደው ገብተው እኔ በክርስቶስ አምናለሁ ብለው እኛ እየሸሸን ነው እኮ እየተገደልን ያለነው እየፈራን ንስሐ ሳንገባ ሳንዘጋጅ። እንዴ ማንን ጎዳህ ልጅ? ማንን ጎድተህ ነው ወንድሜ? በእውነት በጣም ያሳዝናል። ሃይማኖትን ብትቀይር የምትጎዳው ራስህን ነው። እግዚአብሔርን ታጣለህ። አዳም እኮ ልክ አትብላ የተባለውን ሲበላ ነው ጸጋው የተገፈፈው። ራቁቱን ሆነ። አዳም ለምን ተሸሸካል? ራቁቴን ሆንኩኝ አለ። ራቁትህን መሆንህን ማን ነገርህ አለው። ህሊናው ተገለጠበት ኃጢአቱ ማለት ነው። ስለዚህ እግዚአብሔርን ስናጣ ራቁታችንን የምንሆነው እኮ ከቤተ ክርስቲያን ስትርቅ የዛን ሰዓት ይብሳል። ደግሞ ሃይማኖት የለሽ ሆነ ብትገደል ገነት ነው እንደምትገባው። ይቀርልሃል ሞት፣ ትንታም ይገልሃል፣ መኪና ማደጋም ይገልሃል። ምናልባትም ደግሞ ፎቶ እንደዚህ ስለዘቀዘቅ ተይዘህ ሌላ ችግር ውስጥ ብትገባ የመሪውን ፎቶ ማለት ነው ሌላ ችግር ውስጥ ብትገባ ብትሞት ሃይማኖት ከከዳ በኋላ ኦልሬዲ ከድተዋል እኮ እግዚአብሔር። ሄደህ ኢሉሚናቲ መሆን አይጠበቅብህም፣ መቀላቀል አይጠበቅብህም። ኦልሬዲ አሁን ይህችን ቃል በተናገርበት ቅጽበት እኮ ከዳኸው እኮ እግዚአብሔርን። በዚህ ቅጽበት ውስጥ እስር ቤት ብትገባ ችግር ቢገጥምህ የሆነ ነገር እንደዚህ ለምን አደረክ? የሀገርን መሪ የሚያክል ነገር በዚህ ልክ እንዴት ትናገራለህ? እንዴት ፎቶ ትዘቀዝቃለህ? ተብለህ የሆነ ነገር ቢደርስብህ እንደ ከዳኸው ሞትክ ማለት እኮ ነው። የሲኦል ራት ሆንክ ማለት ነው። ምንድነው ጥቅሙ? ቢኖርም ባይኖርም አልኳችሁ እኮ እግዚአብሔር ቢኖርም ባይኖርም አምልከነው እንሙትና አለህ ብለነው እንሙትና አይኑር። ታማኝ ሆነ በምድር ላይ ታማኝ ሆኖ መኖር ይሻላል ከድቶ ከመኖር። ምክንያቱም ሀብታሙም እየሞተ ነው፣ ድሃውም እየሞተ ነው። ሚሊዮነር ቢሊዮነር የሚባሉ ሰዎች አሉ። ምን አመጡ? እኛም እየኖር ነው፣ እነሱም እየኖር ነው። እቺ ምድር ስንሰናበታት እኩል እንሰናበታለን፣ ስንወለድ እኩል ተቀበልናት። አኗኗራችን የተለያየ ቢሆንም ዞሮ ዞሮ በሞትና በመወለድ አንድ ነን። ምን ልታመጣ ነው? በጣም ይገርማል። ቀጥሎ የሚናገረውን ደግሞ ስሙት። ከዚህ ቀጥሎ የሚናገረው ሞችን ማየት ስለማልፈልግ ዜግነቴን ቀይሬ ከኢትዮጵያ እወጣለሁ። ዜግነቱን በመቀየሩ ባቄላ ጠፋ ቢሉ ፈስ ቀለለ እንደሚባለው አይነት ነገር ነው የሚሆነው። ለማን? ለገዢው መንግስት። እንደዚህ እየሰደበው ምን ያደርግለታል እንዴ? አይደለ? ባቄላ ጠፋ ሲባል ወይም ተወደደ ሲባል ፈስ ቀለለ። ምክንያቱም ባቄላ ካለ ፈስ አለ ማለት ነው። እኔ ይቅርታ አድርጉልኝና ይሄ ልጅ በየዋህነት የተናገረው ቢሆንም እንኳን በዚህ አይነት አስተሳሰብ ውስጥ ያሉ ብዙ ሰዎች አሉ። በጣም ብዙ ሰዎች ዜግነቴን እቀይራለሁ፣ በስደት እሄዳለሁ፣ እንደዚህ ቃል እገባላቸዋለሁ 8000 ፎሎወሮች ምናምን። እንዴ በእውነት የምር ነው? ግን ይሄ ጤንነት ነው? የዋህነት ነው? አለመማርም ነው? አለመብሰልም አለማንበብም ነው? ወንድሜ ኢትዮጵያን የትም ቦታ ሄደህ ልትክዳት አትችልም። ዜግነትህን ብትቀይርም አትፍቀውም ቆዳህን። ኢትዮጵያዊ ነህ። በእልህ ብትቀይረው ምንም ብታረገው ከተወለድክ ነው። እትብትን ከቀበርክ አለ ውስጥ አይፈቅድልህም። አንድ ኢትዮጵያዊነት ነው እንግዲህ። ከዛስ ምንድነው? አፈሩን ሸሽተህ ሌላ አፈር ሄደ የሌላ አፈር የሌላ ሀገር ዜግነት ሄደ ተቀበልክና ምንም ብታመጣው በህይወት ላይ ሊያውም አህዛብ የሆኑ ህዝቦች መካከል ለነገሩ ወደ ራሳቸው የምትቀላቀለው። ምክንያቱም ሃይማኖት የለኝም አልፈልግም ካልክ ያው ነው። ኢትዮጵያ ማለት እንግዲህ የአማኞች አገር ናት አይደለም?
በጥንቆላውም ቢሆን በመንፈሳዊው የአማኞች ሀገር ናት። ስትሻሽ ግን ወደሚሻለው ወደ አንተ ወደምትፈልገው ነው የምትሻሸው። አንተ ይሻላል ወደምትለው ነው እንዴ። ስለዚህ የአፈር ለውጥ ወይም የወረቀት ለውጥ አንተ ህይወት ውስጥ የሚያመጣው ምንም ለውጥ የለውም። ይልቁንስ አንደኛ ንስሐ ግባ። ስለ እግዚአብሔርን ስለከዳው ኢትዮጵያን ስላልከው ነገር የባሰ ከሞቱት የባሰ አንተ እንዲያውም ትልቅ ግፍ ሰራ፣ ኃጢአት ሰራ። የሞቱትስ አገራቸውን ሳይከዱ ነው የሞቱት። አንተ ግን ክደህ ልትሞት ነው። ምንድን ነው ሲመጣ እንዲያውም ለአገርህ ማልቀስ ሲገባ አገሬን ትቼ ዜግነቴን ቀይሬ ማልቀስ ሲገባ በጣም ይገርማል። እነኚህ ሁለት ነገሮች እንደማደርግ ቃል እገባለሁ። መልካም ጊዜ። መልካም ጊዜ ይሁንልህ። ይውላችሁ እቺን ደግሞ ስማት፣ ከሱ የባሰች ናት። እቺ ደግሞ ስሙ። በኦሮሚያ ምድር ላይ አባት የሚባለው ነገር የለንም። አባት የሚባለው ነገር የለንም። አባት የተባሉት ይኸው ለእርድ እያሰረዱን ያሉ ቤተክርስቲያኒቷን ማቅ ያስለበሱ እነዛ አባቶች ናቸው። ዛሬ እያሰረዱን ያለ ከየትም ከውጭ መጥቶ አይደለም፣ ጠላት ከውስጥ ያለ እህት ወንድሞቻችን ባለማተብ የሆኑት ኦርቶዶክስ ነን የሚሉት ማለት ነው። ትናንትና እንደዛ ቤተክርስቲያን ማቅ ያስለበሷት፣ ቤተክርስቲያኒቷን ማቅ ስትለብስ እነሱ ነጭ የለበሱት ማለት ነው። ያለ እውነት ይሄ ነው። ሌላ ጠላት ከውጭ የመጣ ጠላት የለም። እነኚህ እኮ ዛሬ እኮ አጋጣሚ ሆኖ ሶሻል ሚዲያ ላይ ስለወጡ ነው እንጂ በየቀኑ በየቦታ ሽርካ ላይ ብቻ አይደለም፣ በየቦታ እየታረዱ ነው። ታፍኑ፣ ማንም ድምፅ ማምጣት አይቻልም። እነኚህ የምትመለከቷቸው በጠራራ ፀሐይ አደባባይ ላይ እየተረሸኑ ነው። በደብቅ አይደለም፣ ግልጽ ማለት ነው። በግልጽ ይሄ ነው እየሆነ ያለው። ስለዚህ አሁን የታችን የተናገረችውን ሰምታችኋል። አባቶች የሉንም፣ በቃ በፍጹም አባቶች የሉንም ብለው ሙሉ በሙሉ መደምደም አያስፈልግም። ይኸውላችሁ ክርስቲያኖች ተደርድረው ተረሸኑ ማለት አባቶች ሙሉ በሙሉ ግልብጥ ብለው መተው እንዴት ምናምን ብለው ይጮሃሉ ብላችሁ እንዳትጠብቁ። እንደናንተ አንደኛ ነፍስ ነው የያዙት፣ ሁለተኛ ደግሞ አካሄድ የሚባል ነገር አለ፣ ሶስተኛ ነገር ደግሞ እነሱ ራሳቸው እነሱ ውስጥም ደግሞ ችግር ይኖራል። እነሱ ጋር ራሳቸው ጋር ችግር ይኖራል። ይሄ ነገር የእውነት ይጣራ ተብሎ ያስታውሳሉ። የዛሬ ስንት ዓመት ይጣራ ተብሎ ምርጫ ሲደርስ ያንን ገዥ እኔ ይቅርታ እኔ አሁን ስለ ፖለቲካ እያወራሁ አይደለም። ቤተክርስቲያን ምን ያህል መሀል ላይ ቅቅል እንደምትሆን እንድታዩት ነው። በገዢው ፓርቲና በታች ባሉት በተቃዋሚ ፓርቲዎች አሁን እንኳን ተቃዋሚ አይደለም ተፎካካሪ ፓርቲ ተብለዋል። በእነሱ መካከል የስልጣን ሽኩቻ መካከል ላይ ማን አጣብቅኝ ውስጥ ሳንድዊች እንደሚሆን እንድትረዱኝ ነው የምፈልገው እንጂ እኔ እዚህ ውስጥ የለሁበትም። እና ምን ሰማው ጋዜጣ ላይ ነው ያነበብኩት፣ መጽሔት ላይ ይቅርታ መጽሔት ላይ ነው። እና በድብቅ ስብሰባ ተሰበሰቡ። በቃ ይሄንን ገዢ ፓርቲ መጣል ሳለብን በቃ የሆነ የሚፈረድባቸው ህዝቦች ይዘጋጁ ተባለ። የሚፈረድባቸው የሆነ ሀገር የት ሀገር ይመረጠና ሀገር ተመረጠ። እዛ ሀገር ሄዶ ቤተክርስቲያን ማቃጠል እንግዲህ ገዢ ፓርቲውን እኮ ለማሰደብ ነው። እኔ አሁን ይሄ ፓርቲ አድርጓል አላደረገም ገዢ ፓርቲ ምን አደረገ አይደለም እያልኩ ያለሁት። እንዲህም አይነት ነገር አለ። ለዚህ ነው አባቶች አፋቸው ሞልተው ደፍረ መውጣት የሚከብዳቸው። ጉዳዩ የመጣው ከመንግስት አካል ነው፣ ሌላ ደግሞ ይህን ስልጣን የሚፈልጉ ሰዎች ናቸው፣ እርስ በርስ እየተባሉ ነው የሚለው ነገር ገና ስላልተረጋገጠ ነው። ቤተክርስቲያን የምትቃጠለው በማን ነው? እያረዱ ያሉት ማን ናቸው? ያ እስኪጣራ ድረስ እኛ ምንድነው መሆን ያለብን? ልክ እንደ አስቴርና እንደ መርዶኪዎስ ዘመን ነው መሆን ያለብን። አስቴርና መርዶኪዎስ ምንድን ያደረጉት ቤተሰቦቼ? መርዶኪዎስ ለሃማ ለትዕቢተኛው ለመቶ አለቃ ለገዢው ለጠቅላይ ሚኒስቴሩ ለሃማ ስላልሰገደ ጠቅላይ ሚኒስቴሩ ሃማ ለምንድን ያልሰገደልኝ ይሄ ሰው ከሁሉ ተለይቶ ጎንበስ አላለልኝም ብሎ ሃማን እንትና መርዶኪዎስን ለማሰቀል በገዛ ግቢ ውስጥ ምን አዘጋጀ? የቆመ እንጨት አዘጋጀ። በዛ የቆመ እንጨት ላይ መርዶኪዎስን የእግዚአብሔርን ሰው መርዶኪዎስን የአስቴርን አጎት ለማሰቀል። አስቴር ደግሞ የዛን ሰዓት እስራኤላዊ ብትሆንም በሰው ሀገር ሄዳ ልክ እናንተ አረብ ሀገር ያላችሁ እህቶቻችን እዛ ሀገር ሆናችሁ የንጉሱ ሚስት ለመሆን እንደምትመረጡት ማለት ነው። የንጉሱ ሚስት ሆና ተመርጣለች። የባቢሎን ንጉስ አስቴር ወይም ደግሞ ሀዳሳ ትባላለች። ሀዳሳ ስሟ ሀዳሳ ነው። እና ይቺ አጎቷ ነው መርዶኪዎስ መጣና አንቺ አስቴር ጾም ጹሚልን
3 ቀን መጾም አለብሽ። አንቺ የንጉሱ ሚስት ብትሆኚ ችግር አያገኘኝም ብለሽ እንዳትይ። አንቺ የንጉስ ሚስት ብትሆኚም አንቺም ጋር ችግሩ ይመጣል። ቤተ መንግስት ችግር አይገባም ብለሽ እንዳታስቢ አላት። ምንድነው አለችው። እኔ መርዶኪዮስ አጎትሽ ለሃማ ስላልሰገድኩኝ እኔን ሊያሰቅለኝና ሊያስገድለኝ እንዲህ አድርጎብኛል፣ አሲሮብኛል፣ እባክሽን ብሎ ነገራት። እሷ ደግሞ ገብታ ባጭሩ ስነጋችሁ ነው ለንጉሱ ሃማ ያደረገውን ነገር ተናገረች። እኔ ሚስትህ ነኝ አለችው። አዎ ንጉሱ ማለት ነው። ይሄ 100 አለቃህ ግን የሾምከው ጠቅላይ ሚኒስትርህ ግን እኔን እና ዘሮቼን ሊያስገድልና ሊያስጨፈጭፍ ደብዳቤ አጽፎ የሞት ደብዳቤ ጽፎ እስከ ኢትዮጵያ ጥግ ድረስ ነው የሚለው። እንዲያውም መጽሐፍ አስቴር ላይ እስከ ኢትዮጵያ ጥግ ድረስ ደብዳቤ አጽፏል። በሁሉም አቅጣጫ እስራኤላውያን በተገኙበት ይገደሉ፣ ልክ ዛሬ ይገደሉ እንደሚባለው ማለት ነው። ይገደሉ ተብሎ ተወስኗል። ግን ያዘዘው ማን ነው? ንጉሱ ነው አይደለም። ያዘዘው ማን ነው? ሃማ ነው። እኔ አሁን ከዚህኛው ጊዜ ጋር እያነጻጸርኩላችሁ አይደለም። እንዲህም አይነት አጋጣሚዎች አሉ እና ከዛስ አስቴር አሳመነችው። 3 ቀን ግን ጾማ ነው የገባችው ወደሱ። 3 ቀን ጾመች። በንጉሱ ፊት ግርማ ሞገስን ስጠኝ፣ ተወዳጅነትን ስጠኝ። ንጉሱ ሳይፈቅድልኝ ቢሮ ከፍቼ ቤተ መንግስቱን ከፍቼ ከገባሁኝና ካገኘኝ ከሚስትነትም ተፈትቼ እገደላለሁ። ንጉሱ ሳይፈቅድላት መግባት ስለማትችል በር ከፍታ ስትገባ አስቴር ነይ እስቲ ምን ሆነሽ ነው ያለ ጊዜሽ የመጣሽው አላት። በፍቅር ተቀበላት። ማን ነው ግርማ ይሆናት? እግዚአብሔር። ለምን 3 ቀን ጾማለች? አያችሁ እግዚአብሔር ግርማ ሲሆን 3 ቀን ጾማለች። ከዛ በኋላስ ሃማን አጋለጠችው። የሚገርማችሁ ነገር እግዚአብሔር መርዶኪዮስን በብዙ ነገር አከበረው። ባጭሩ ነው የምነግራችሁ ሰዓት እንዳይሄድብኝ ነው። መርዶኪዮስን አክብሮ ሃማ የሚባለው ደግሞ በገዛ ግቢው ላይ መርዶኪዮስን ለማሰቀል ባዘጋጀው እንጨት ላይ ራሱ ሃማ ተሰቀለበት ይላል። እግዚአብሔር ንጹሃን ሰዎች ላይ ደም የሚያፈሰውን ሰው ይበቀለዋል። ግድ የላችሁም። የእውነት እጁ በደም የታጠበ አስተዳዳሪ መሪ ወይ የሆነ ሰው ካለ እግዚአብሔር ይበቀለዋል። ዝም ብሎ ብቻ ማየት ነው። እንደ አስቴር መጾም፣ እንደ መርዶኪዮስ ደግሞ እውነቱን ሐቁን ምን ማለት ነው መናገር፣ ግን ለሚመለከተው አካል ብቻ መናገር ነው። መርዶኪዮስ መጥቶ የተናገረው ደግሞ ለአስቴር ነው የነገራት። ሄዶ ህዝቡን አላሳመፀም። መጥቶ አስቴር ጋር ለንጉሱ ንገሪልኝ፣ እኔ ንጉሱ ሊገሉት ሲሉ እኮ ውለታ ውዬ ነበረ። 2 አገልጋዮች መርዝ የሚጠጣ ውስጥ ሊጨምሩበት ሲሉ ተደብቄ ሰምቻቸው መጥቼ ለንጉሱ እኮ ምን አድርጌ ነበር? ተናግሬ ነበረ። ያንን አስታውሽውና መርዶኪዮስ ማለት እሱ ነው፣ ከሞት ያዳነህ ነው። አሁን ደግሞ ህዝቡን አትርፍለት ብለሽ ንገሪው አላት። ንጉሱ እንቅልፍ ነሳው። ሳትነግር እሷ እኮ ነው እንቅልፍ ነሳውና ተነስቶ እንግዲህ ቤታቸው ውስጥ ዶሴ አለ የተጠቀለለ። በድሮ ጊዜ ደብተር የሚባል አይደለም፣ እንደዚህ ዶክሜንታቸው ተጠቅልሎ የሚቀመጠውና ከዛ ውስጥ አውጥቶ ዝም ብሎ ሌሊት 9 ሰዓት 8 ሰዓት አካባቢ ላይ ማለት ነው ሲያነብ ያንን ታሪክ አየ። በዚህ ቀን በዚህ ወር በዚህ ሰዓት ንጉሱን ሊገሉ የነበሩ 2 አገልጋዮች የቤተ መንግስቱ አገልጋዮች መርዶኪዮስ በሚባል ሰው ዛሬ ቤተ መንግስቱ በር ላይ ተቀምጦ ቁጭ ብሎ በሚለምንና ምስኪን በሆነ ሰው ተጋልጠው ታስረዋል፣ ቅጣት ተቀጥተዋል ተብሎ ተጽፏልና ሰዎችን ጠራና ለዚህ መርዶኪዮስ ለሚባል ሰው ምን ተደረገለት ብሎ ጠየቀ። ምንም። በሉ ጥሩት ተባለ። ከዛ ሃማ መጣ፣ መርዶኪዮስ መጣ። ሃማ ማለት ህዝበ እስራኤል እንዲገደሉ የፈረደ የሞት ደብዳቤ የጻፈ በፈረሰኞች እስከ ጥግ ድረስ ሄደው ህዝቡን እንዲገሉ ያዘዘ ሰው ነው። አስቡት። ሃማ አለው አቤት፣ ንጉሱ የወደደው ሰው እንዴት ይደረግ ብሎ ጠየቀው። ንጉሱ እኔን ነው እንደ የወደደኝ አለና በንጉሱ ፈረስ ላይ ተቀምጦ ከንጉሱ አገልጋዮችና ዋና ከሚባለው መካከል ደግሞ አንዱ ፈረሱን እየጎተተ ከተማ ለከተማ ይዞት ከበሮ እየተደለቀ ከበሮ የተመታ እልል እየተባለ ይሽከርከር ብሎ ተናገረ። በል እንግዲያውስ ንጉሱ የወደደው መርዶኪዮስ ነው፣ አንተ ደግሞ ከንጉሱ አገልጋዮች ውስጥ አንዱ ነህ። መርዶኪዮስ በፈረሱ ላይ በንጉሱ ፈረስ ላይ ይቀመጥና በወርቅ ተንቆጥቁጦ በከተማው ላይ ከበሮ እየተመታ አንተ ደግሞ ፈረሱን እየጎተትክ ከተማ ለከተማ ትዞራለህ አለው ንጉሱ። እግዚአብሔር ክብርን ሲገለብጥ እንደዚህ ነው። ሊገደሉ ያሉ ህዝቦች ብቻ አይደለም እንዲገደሉ ምክንያት የሆነው መርዶኪዮስ ራሱ እንደዚህ ይከበራል። በአንድ መርዶኪዮስ ምክንያት የሁሉ የእስራኤል ህዝብ እንዲያልቅ እየተደረገ ነው የነበረው።
ግን እግዚአብሔር ደግሞ እንደዚህ አድርጎ አከበራቸው። እየሰማችሁኝ ነው? በማስተምረው ትምህርት ይሄን እንኳን የሚነቅፉ ይኖራል እኮ እንዴት እንደዚህ ትላለህ? ሰዎች እየተገደሉ ነው። እኔ እየተናገርኩ ያለሁበት ዘውግ ይለያል። እኔ የምናገርበት መንገድ ፖለቲካ ውስጥ አልገባሁም። እኔ ወንድማችን ቴዎድሮስ ዘማሪ ሊቀ መዘምራን ቴዎድሮስ ዮሴፍ የሆነች ቃላት ተንፈስ ሲል ወርደውበታል አይደለም? የፈለጋችሁትን ማለት ትችላላችሁ። እኔ እየተናገርኩ ያለሁት ግን እንቅጯን በትክክለኛዋ መንገድ እናስብ ነው። ዝም ብሎ መደንፋት፣ በሚዲያ ላይ መደንፋት አይደለም። እግዚአብሔር ይበቀላል። አዎ ይበቀላል። እየገደሉ ያሉት ማን እንደሆኑም ያውቃል። ማን እንደሆነ ያውቃል። የትኛው እንደሆነ ያውቃል። ስልጣኑን ከሆነ በስልጣን ላይ እንዳይቆይ ያደርገዋል። ከፈለገ ከስልጣኑ ውጭ ያሉ ሰዎችን ከሆኑ እዛው ባሉበት ሁሉም በቦታቸው ይበቀላቸዋል። በጊዜው ይበቀላል እግዚአብሔር። ግን እኛ ማድረግ ያለብን ምንድን ነው? ልክ እንደ አስቴርና እንደ መርዶክዮስ መጾም፣ መጸለይ፣ ክብርን መልሶ ማግኘት፣ በእግዚአብሔር መስመር መሄድ ነው ያለብን። ከዛስ ምን ሆነ መሰላችሁ? ያ የሞት ደብዳቤ ግን ተጽፎ ሄዷል። እስራኤላውያን በዚህ ወር በዚህ ቀን መገደል ይጀምሩ፣ ግደሏቸው፣ ልክ ሲነጋ ጠዋት እነሱን ግደሏቸው ተብሎ ተጽፏል። ንጉሱ ምን አደረገ? ሃማ የጻፈው የሞት ደብዳቤ በህይወት ደብዳቤ መቀየር አለበት ተባለና የሞት ደብዳቤው ሄዶ ሰዎች መገደል ሳይጀምሩ የህይወት ደብዳቤ ተጽፎ መሄድ ስላለበት ቶሎ ተጽፎ በፈረሰኛ ይደረስበት ተባለ። እንደገና የህይወት ደብዳቤ ተጽፎ ፈረሰኛው ያን የህይወት ደብዳቤ ይዞ በመላው አውራጃ በፍጥነት ይዳረስ ተባለ። ግን አስቴር ምን አለች? ከመርዶክዮስ ጋር ስታወራ መርዶክዮስ አጎት ያለችው አቤት፣ በእርግጥ የህይወት ደብዳቤ ተጽፎልናል በክርስቶስ ማለት ነው። አስቡት እንግዲህ የሞት ደብዳቤ እንዲሰረዝ ዓመተ ምሕረት ተበይኖልናል። ግን የሞት ደብዳቤው ደርሶ የህይወት ደብዳቤው እስኪደርስ ድረስ በመካከል የሚሞቱ ህዝቦች አሉ። ምክንያቱም እንዳሁኑ ኔትወርክ የለም፣ መረጃ የለም፣ ዋይፋይ የለም። ሁለቱም በፈረስ ነው። ይሄኛው ፈረሰኛ ወደ ሞት ደብዳቤ እስከሚደርስ ድረስ በመሃል የሚያልቁ ህዝቦች አሉ፣ ትንሽ የሚሞቱ አሉ። የማይቀር ነገር ነው እና ለነዛ ሰዎች ስንል መጸለይ ያለብን ተባለ። ጥቂት ህዝቦች ናቸው የሞቱት ተባለ። አያችሁ፣ ሞት አንድም ይሁን ብዙ ሞት ነው። ግን ሁሉም ህዝብ ከሚያልቅ ደግሞ የተወሰነ ህዝብ ነው የሚያልቀው ማለት ነው። እና አንዳንዴ የምንሰማቸው ሞቶች ደርድሮ መረሻናቸውን ስንሰማ ልንል እንችላለን። ከሞቱት በላይ እየሞተ ያለ ደግሞ ሌላ ህዝብ አለ። በጥይት ሳይሆን በሌላ አይነት አሟሟት እየሞተ ያለ ህዝብ አለ። ልናተርፈው ልናድነው የሚገባ ብዙ ህዝብ አለ። በእውነት መድረስ ካለብን በጥይት የተገደሉት ላይ ብቻ ብለን መጮህ ያለብን። ጥቁር መልበስ ያለብን ለእነሱ ብቻ አይደለም። ሰማዕትነትን ሆኖ እንዲቆጠርላቸው እየጸለይን የእኛን ሞት ላይ ነው። ብዙ ጊዜ አባቶች ለቅሶ ላይ ሲያስተምሩ ምን ይላሉ? የሞተውስ ሞተ፣ አሁን በቁም ላለነው እንማማር እያሉ አይደል የሚያስተምሩት? እንደዛ ነው መሆን ያለበት። ምክንያቱም ያለው ነው የሚሆነው። ያለው እግዚአብሔር ያለው ነው የሚሆነው። ትንቢት ከሆነ ትንቢቱ ይፈጸማል። አሁንም ደግሜ የምናገረው ትንቢት ከሆነ ትንቢቱ ይፈጸማል። እግዚአብሔር ከተናገራት ነገር ዝንፍ አንልም እና ለምን ትንቢቱን ፈጸምክ ልንለው ነው? ይሆናል ካለውስ ክርስቲያኖች ይገደላሉ፣ ንጹሐን ይገደላሉ፣ ልብሳቸው በደም ይረጥባል። ራዕየ ዮሐንስ ላይ የተነገረው እየተፈጸመስ ቢሆን እኛ ምን ቤት ነን? ቤተክርስቲያን መፍረስ የለባትም። አዎ በዮዲት ጉዲት ዘመን ብንኖር እኛ እዚህ ያለን ህዝቦች እግዚአብሔርን መጀመሪያ የምንሰልበውና ከጠላት ጋር የምንሰለፈው እኛ ነን። በእውነት በጣም ያሳዝናል። ይሄን ደግሞ ስሙት የሚናገረው ሰው አንድም ሰው አዲስ አበባ ላይ ቤተክርስቲያን ይሰራ ብሎ እመቤቴም ሲያስተባብር መስማት አንፈልግም። ለማን ነው ቤተክርስቲያን የሚሰራው? ለማን ነው? ኦርቶዶክሳኖችን እየጨፈጨፋችሁ እናንተ ገንዘብ ማግኛ ነው ለእናንተ ቤተክርስቲያን የሚሰራው? ለእናንተ ሆድ መሙያ ነው ወይ ቤተክርስቲያን የሚሰራው? የሚታረደው ካላገለገለበት፣ ይሄ የሚገደለው ኦርቶዶክሳን ካላገለገለበት ለማን ነው ህንፃ ቤተክርስቲያን የምትሰሩት? የቱ ጋር ነው አባትነታችሁስ? ምንድን ነው? መንጋውንም አጣብቁ ከሆነ አባትነታችሁ ምንድን ነው? ለምንድን ነው ምን ሞቶ እንዴ? ስንሞት እንበዛለን ምናምን አንበዛም፣ እንጎላለን። በጣም ነው ምንጎሎ። የምንሞትላት ቤተክርስቲያን አለችን እናውቃለን። ግን ደግሞ ዝም ብሎ መታረድ፣ ዝም ብሎ መጨፍጨፍ፣ ያውም በገዛ ሀገራችን ተሰደን አይደለም የመጣ ነው። አያችሁ አይደለም? አዎ ይሄን የምናገረው ወንድማችን የመጨረሻ ቪዲዮ ነው፣ ጨርሻለሁ። እኔ ግን ምንድን ነው መሰላችሁ
አባቶች ካሁን በኋላ የሉንም ማለት እንደዚህኛውም ልጅ ደግሞ ቤተክርስቲያን መሳሪያ ገንዘብ እንዳትሰጡ ካሁን በኋላ ቤተክርስቲያን አንሰራም እናንተ ሆዳሞች ብሎ በጅምላ መናገር በጣም ነውር ነው እንዴ። ቪዲዮ ተለቆ ስላየን ነው እንዴ? ባይቀረጽ ኖሮስ በዜና ብንሰማ ወይም ደግሞ በሆነ በወቅት አንብባችሁትስ ቢሆን የሞቱ ልክ በዚህ ልክ ላይሰማችሁ ይችል ነበረ? እኔ የሚሰማኝ ሁላችንም ይሰማናል። በሞቱት ክርስቲያኖች ግን እንዴት እንደዚህ ይባላል? ምንም ገንዘብ እንዳትሰጡ ቤተክርስቲያን እንዳይሰራ። ይሄ እኮ የምንፍቅና እኮ አካሄድ ነው። እኔ በዚህ መናፍቃ ነው ደስ የሚላቸው። ያለውንም እንወርሳለን ሌላም እንዳይሰሩ እናደርጋለን አይነት ነገር እኮ ነው። በጣም ይገርማል። እና ሃይማኖት የለሽነት እንዲበዛ ተስፋ የሚያስቆርጥ ንግግሮችን ባትናገሩ፣ አባቶችን በጅምላ ባትናገሩ ጥሩ ነው ብዬ አስባለሁ። እነዚህን አይደለም ያልኩት። አጠቃላይ በቃ ቤተክርስቲያንና መዋቅሩን አትነካኩ። በቃ በትክክል ስፔሲፊክሊ ያንን ችግር የፈጠረውን አባት ምን እንዳደረገ በመረጃ መናገር ነው። መረጃው ካላችሁ፣ ካልሆነ ግን በስማ በለው አይደለም። የሆነ መረጃ ይወጣል። ከዛ አረ ይሄ ነገር እኮ እንደዚህ አይደለም እንደዚህ ነው ተባለ ይባላል። ከዛ መልሶ ደግሞ ንስሐ ደግሞ የሚገባ የለም። ያቺ የታጠፈችው ምላሱ የተሳደበበት አንደበቱን እንደታጠፈችው ነው። ወይ ቅዱስ ቁርባን ሊቀበል ይችላል፣ ወይ ደግሞ ታቦት ሊያነግስ ደግሞ እንደገና ሌላ ጊዜ ደግሞ ቤተክርስቲያን ሊመጣ ይችላል። የኃጢአተኝነት ስሜት ሲሰማው ደግሞ መጥቶ ደግሞ ይማሩ ይፍቱ ይል ነው ደግሞ መስቀል ሊሳለም ነው። ለምንድን ነው ከሁሉም አባቶች ጋር የምናያይዘው? ከሁሉም የቤተክርስቲያን መዋቅር ጋር ለምናያይዘዋለን? ሞትን እኮ በዚህ ልክ አይደለም እኮ ልንፈራውና ልንደነግጥበት የሚገባው። ከዚህኛው ሞት በፊት በኃጢአት መሞት አለ። የሞት ታናሽ ወንድም የሚባል አለ። እሱም ኃጢአት ነው። በኃጢአት መሞት፣ ኃጢአት ውስጥ ተደብቆ በኃጢአት ብብት ውስጥ ሆኖ ተግማምቶ መቀመጥ። በእውነት ነው የምላችሁ። ስለዚህ ይሄኛው ሞት ሁላችንም ያሳዝነናል። አዎ ቤተክርስቲያን በዚህ ጉዳይ ላይ ምን ማድረግ አለባት? እያሰበችበት ነው። ቤተክርስቲያን ያለችበት ሁኔታ በራሱ ከባድ ነው። ትኩሳት ሆኖባታል። ለምሳሌ እንደ ምሳሌ ላምጣው። በድፍረት አንድ ነገር ልናገር። አባቶች ወጥተው በመናገራቸው ችግር ቢገጥማቸውስ? ከየትኛው ይልቅ ወጥተን መናገር ይሻላል ወይስ ዝም ስንል ሞት የሚቀንሰው? እንዴት እንደዚህ እንሆናለን ምናምን ብለው ሁሉም አባቶች ቢነሱ የሚነሳው ችግር ነው የሚበልጠው። ህዝቡ ግልብጥ ብሎ እንዲወጣ በቃ ተነስ፣ ቤተክርስቲያን ፈርሳለች፣ ማንም እንዳይቀር ውጡ፣ በቃ ተሰለፉ ምናምን ተብሎ ቢባል ሞት ይቀንሳል ወይስ ይጨምራል? የትኛው ነው ሰማዕትነት? ስለዚህ የተጻፈውን ነገር ማየት፣ ትንቢተ ሳቤላን ማየት፣ በመጨረሻው ዘመን ያሉ አባቶች ማየት ባህሪ እንዳላቸው ማስተዋል፣ ቀጥሎም ደግሞ አባቶች ያሉበትን ጭንቅ ደግሞ ማየት። ተወጥረው ሊሆን ይችላል በዛ በቤተ ክህነት ውስጥም ከመንግስት ጋር ባለ ከፖለቲካ ጋር ባለው ነገር ተወጥረው ሊሆን ይችላል። እንዲያውም የበለጠ ሞትን እየቀነሱትም ሊሆን ይችላል። በእውነት እኔ አንዳንዴ ሳስበው የሆነ ከባድ ውጥረት ውስጥ እንዳሉ የተጨነቁም ይመስለኛል። ነፍስ አለቻቸው፣ እሱ አንድ ነገር ነው፣ ግን የተጨነቁ ይመስለኛል የባሰው ነገር እንዳይመጣ። እንደ ሃይማኖት አባት ቤተክርስቲያን ስትቃጠልና ስትፈርስ ማየት የሚፈልግ የለ አይመስለኝም። ምን ፍቅር ነው ያለው ካልሆነ በስተቀር ቤተክርስቲያንን የማይፈልጋት ለተሐድሶም ለሌላም እምነት አሳልፎ የሚሰጥ አባት ካልሆነ በስተቀር ቤተክርስቲያን ስትፈርስ እያየ ደስ የሚለው አባት የለም። ግን አንዳንድ ጊዜ ትሻልን ትቼ ትብስን አገባሁ እንዳይሆንባቸው ምን ያደርጋሉ? ሰብሰብ ቢሉና የትኛውን ነገር ብናረግ ነው የበለጠ ህዝቡን የምንታደገው ብሎ ያስባሉ። እንዲያን ነገር ውስጥ ያሉ ይመስለኛል። የባሰን የሚጨምረው የባሰ ሞትን ይጨምራል። ማነሳሳት፣ ህዝብን ማስቆጣት፣ ህዝብን ሌላ ነገር ውስጥ እንዲገባ ማድረግ ቤተክርስቲያን በመፍረሷ ወይም ሰው በመሞቱ ምክንያት ብቻ አይደለም መሆን ያለበት ብዬ አስባለሁ። እንደገና ለህዝብ ማሰብም ያስፈልጋል። ምን በማስቆጣት ውስጥ ደግሞ አንዳንድ ጊዜ እኔ እንዲያውም እንደ ምሳሌ አድርጌ ማነሳላችሁ 24 ቀበሌ መገናኛ ታውቁታላችሁ። ወደዛ መስመር አካባቢ የሆነ ሜዳ ላይ የዛሬ 20 ዓመት 15 ዓመት የተፈጸመ ነገር ነው የምነግራችሁ። እኔ በደንብ አስታውሳለሁ። እና መጥተው በአንድ ጊዜ በአንድ ሌሊት ካህናት አጠራጠሩና
ተደራጅተው እኮ ነው ወደ 10 ምናምን ካህናት አጠራጠሩና ቤተክርስቲያን ምናምን ሰርተው ሌሊቱን ሙሉ መቀደስ ጀምሩ። በአንድ ሌሊት እኮ ነው። ፖሊስ የለም ምን የለም ሳይሰማ ምንድን ነው ምናምን ተባለ። ከዛ ፖሊሶች ሊያፈርሱ ጠዋት መጡ። ደውል እንትን ብለው ነበረ ድረሱልን ብለው ደወሉ። ቤተክርስቲያን ልትፈርስ ነው ማለት እስቲ ሄዳው እንዴት ታዩታላችሁ? ቦታው ተፈቅዶላችኋል? እንደተስተማረ ሰው እንኳን ስናስበው በእውነት እንደተማረ ሰው ስናስበው በጣም ከባድ እኮ ነው። ቦታው ሳይፈቅድ ሌጋል ሳይሆን ህጋዊ ሳይሆን ደውል ተደወለ። በጣም ብዙ ወጣቶች በቃ አትፈርሱ ምናምን ብለው ከፖሊስ ጋር ግብግብ ተፈጠረ። ብዙ ሰው ተመታ፣ ታሰረ። የሞተም ሰው ሁሉ ነበረ እኔ አስታውሳለሁ። ጠሪው ግን ማን ነው? አንድ ሰው ነው በቃ ደውል የመታው። ከዛስ አባቶች ተሰብስበው በማይክሮፎን ህዝቡን ጠርተው ህዝቡን አስመቱት። በዛ መካከል የታሰረውና የተገደለው ወይም ደግሞ የሆነ ነገር ችግር የገጠመው ሰው በኋላ ሲያጣራ ምን ሲል ቄሶቹ ማናቸው ሲባል ከየቤተ ክርስቲያኑ ደጅ ሲጠኑ አናስቀጥርም ያሏቸው ቄሶች ተደራጅተው የሆነ ሜዳ ላይ ፈልገው እዛ ቦታ ላይ ቤተክርስቲያን መሰራት ፈልገው ነው ለካ። በቃ በድፍረት እንግባበት ህዝቡ ይደርስልናል ማም ተብሎ ነው እንዴ። እና አንዳንዴ ህዝብን በደውል መጥራት የባሰ እንዲያውም እንዲሞት ማድረግ ነው የሚሆነው። ልክ የሆነን ወደ ሞት እንትን ውስጥ እንዲገባ መማገድ ይመስለኛል ሳስበው። እንዲያውም መታገሱ ነገሩን ሰከን ባለ መልኩ ታግሶ ትንቢትም ከሆነ ትንቢቱ እንዲፈጸም ካልሆነም ደግሞ ቤተክርስቲያን ማየት የሚገባት ነገር እንድታይ ትዕግስት ጊዜ እንስጣት። ግድ የላችሁ እንዲህ አይነት ምርር ያለ ቃላት ባንናገር። በሃይማኖታችሁ ላይ አትፍረዱ፣ በራሳችሁ ላይ አትፍረዱ። የሞቱትም ደግሞ ሰማዕትነት ሆኖ ተቆጥሮላቸው ነፍሳቸው እንድታርፍ ተመኙ። ገና ሊገደሉ ያሉ የተዘጋጁ ሰዎች ደግሞ እንዳይገደሉ ህጋዊ በሆነ መንገድ ትክክለኛ በሆነ ጩኸት ነው መሄድ ያለብን እንጂ በዚህ አይነት መሆን የለበትም። አባቶች በእውነት ሁሉም አባቶችን በጅምላ መጨፍጨፍ በጣም ነውር ነው። የፈለጋችሁትን በሉኝ። እኔ እንደዚህ ነው የማስበው። እንዲህ መታደል እኮ ነው እናንተ ሰማዕትነት ሳትዘጋጅ ሞት ካለቀልህ እንጂ ተገኝቶ ነው። የዛሬ 300 ዓመት በሱስንዮስ ዘመን ሰማዕትነት አያመልጣችሁ ብሎ ዳንኤል ክብረት የጻፈው መጽሐፍ አላያችሁትም? ሰማዕትነት አያመልጣችሁ። በቃ ክርስቲያን እየተገደለ ነው እንሂድ ብለው ህዝቡ ሄዶ ሸዋ ድረስ ሄዶ እባካችሁ የት ጋር ነው ያለው ሰማዕትነት ብለው ፈልገው ነው እኮ የሚሰዉት የነበረው። ፈልገው ማን ኮንፊደንስ አለው አሁን ይሄን ማድረግ? ሽንኩርት እየከተፈች ልትገደል ትችላለች ይላል ማቴዎስ ወንጌል ምዕራፍ 24 ላይ ምዕራፍ 24 እና ምዕራፍ 25 ሙሉ እስቲ ዛሬ አንብቡት። እኔ ከጨረስኩ በኋላ የቤት ስራ ልስጣችሁ። በቃ ይሄን አንብባችሁ ተኙ። ማቴዎስ ወንጌል ምዕራፍ 24 ምዕራፍ 25 ወፍጮ የምትፈጫውም ወፍጮ እየፈጨች ልትወሰድ ትችላለች። የሚያርሰውም ቤት የተቀመጠውም ሁሉም ባለበት ድንገት ሊወሰድ ይችላል ነው የሚለው። ባለበት ድንገት ግን ተዘጋጅታችሁ ጠብቁን ያለው ክርስቶስ። ጌታን ምን አሉት? ወጣቶች 18 ወጣቶች ግንብ ስር ተቀምጠው እያለ እየተጫወቱ እያለ ግንቡ ተደርምሶ ሞቱ። እነዚህ ሰዎች አሁን ገነት ነው ሲኦል ነው የሚገቡት? እንዴት ነው የሚሆኑት? በኃጢአታቸው ነው ምንድን ነው የሚቆጠርባቸው ሲባል በምንም አይነት መንገድ ሙቱ፣ ግን ተዘጋጅታችሁ ኑሩን ያለው እንጂ እሪ በሉ እንደዚህ ጮሁ ምናምን እንደዚህ ሆናል። በቃ በምንም አይነት መንገድ ሙቱ፣ ግን ተዘጋጅታችሁ ኑሩን ያለው እና አንዳንዴ እውነት የራሳችን ህይወት አየት ማድረግ ብንችል ደስ ይለኛል ብዬ አስባለሁ። ሆ ብሎ መነሳቱ ሚዲያ ተጽዕኖ ይፈጥራል። ሚዲያ አሪፍ ነው፣ ተጽዕኖ ይፈጥራል። ቤተክርስቲያን ተደማጭነት እንዲኖራት ህዝቡ የሆነ አንድ ጥሩ ነው እኮ ሀሳቡ፣ ግን በዛ ልክ ደግሞ እውቀትን ቢሆን ከእውቀት ጋር ቢሆን መልካም ነው ብዬ አስባለሁ። እና ይሄን ይመጣል። ስለነበረ ሰዓት ሁሉ የአምላካችን ስም የተመሰገነው። ካጠፋው ይቅርታ። ፖለቲካ የሚባል ነገር አልወድም፣ ምንም አይነት ፖለቲካ የሚባል ነገር አልወድም። ግን ሀገሬን እወዳለሁ፣ ሃይማኖቴን እወዳለሁ። ከመጣ ሰማዕትነት በጣም ነው ደስ የሚለኝ። አይመጣም እንጂ ስለፈለግነው አይደለም። ለታደሉት ነው የሚሆነው፣ ለታደሉት ነው የሚሆነው። እና ምንም የሚያስፈራ ነገር ግን መኖር የለበትም ነው። ገና ለገና እንዲህ የፈሪ ዱላ መሰንዘር አያስፈልግም። እና ደፋር መሆን ያለብን ኃጢአትን ለመናዘዝ እሺ፣ ኃጢአትን ለመናዘዝ ተዘጋጅቶ ለመጠበቅ በቃ ቆራጥ የሆነ ዝግጁ ንጹህ ሆኖ የሚኖር ሰው ምንም ይምጣ ምንም በቃ ንጹህ ሆኜ በኮንፊደንስ ብሞት እንኳን ገነት ነው የምገባው መንግስተ ሰማያት ነው የምገባው ብሎ ማሰብ እስኪችል ድረስ በንጽህና ቁጭ ብሎ መጠበቅን የመሰለ ነገር የለም። ምክንያቱም ያ ያለ አይኑን የፈጠረ አምላክ ያያል። የአስራት ሀገር ነች ይባላል ኢትዮጵያ። መላእክቶች አሉ። ከዛ በላይ ለምንድን ነው እኛ ከመላእክቶች ከጥበቃው ከቃል ኪዳኑ በላይ ለምን እንሆናለን? ዋናው ነገር እያለ እንደ በአፄ ምኒልክ ዘመንም በአፄ ኃይለ ሥላሴም
ስንት ህዝብ አልቋል በጦርነት። አፄ ኃይለ ሥላሴና ልጅ ኢያሱ እንኳን ቤተሰቦች እንዲህ ሲጣሉ ከአባትየው ጋር ከልጅ ኢያሱ አባት ጋር ማለት ነው በ4 ሰዓት ውስጥ 15000 ወጣት ነው ተሰይፎ የሞተው። በ4 ሰዓት ውስጥ በ4 ሰዓት ውስጥ በአንድ ሰዓት ነው በ4 ሰዓት ውስጥ 15000 ወጣት ያንን ግፍ ቢያዩ አንገት ተቀንጥሶ በጎራዴ ተራርደው ደማቸው ተጥለቅልቆ ቢያዩ ምን ሊሉ ነው? ደም ሲያሰክራቸው ቢያዩ ምን ሊሉ ነው? እኛ ዘመን ላይ ብቻ ነው ጦርነት ያለው? ያለፈው ዘመን ላይ ስንት ጦርነት ተካሂዷል። ሊያውም እርስ በርስ መሳፍንቶች የጎንደሩ ከጎጃሙ የምናምኑ እዚያ የሸዋው ከምኑ ጋር እርስ በርስ እኮ ነው እንዴ! ስንት አይነት ደም መፋሰስ አልፏል። ብርቅ አታድርጉት። ይልቁንስ ይሄም ዘመን ያልፋልና የራስህን ህይወት አስብበት፣ ለራስህ ህይወት አስብበት። ያለፈው ዘመን እንዳለፈው ሁሉ አንተ ዘመን ላይ እንደመጣ ሁሉ ይሄኛውም ያልፋል። ለራስህ አስብበት።